ሶስቱ ሴቶች ተባብረው ግለሰቡን በተኛበት አልጋ ቤት ውስጥ ገድለውታል ተባለ። እጅግ በጣም የሚያሳቅቅ ዜና ነው ከወደ ሻሸመኔ ተሰምቷል። ምንድነው የተፈጠረው? ለብዙዎች እንዲደርስ ሼር እና ኮፒ ሊንክ አድርጉ። እንግዲህ በሻሸመኔ ከተማ ኗሪ ናቸው እነዚህ ሶስቱ ሴቶች። እናም በመስተንግዶ ስራ ላይ እንደተሰማሩ ነው የፖሊስ ማስረጃ የሚያሳየው። እናም በአንደኛው ቀን እንግዲህ ምሽት ላይ አንድ ግለሰብ አልጋ ተከራይቶ ወደተኛበት ይሄዳሉ ማለት ነው። አካባቢውም ሲደርሱ እንግዲህ በሩን በቀስታ ከፍተው ከገቡ በኋላ አንደኛው በትራስ ስታፍነው፣ ሁለተኛው አንገቱን ታንቀዋለች፣ ሁለተኛዋ ሴት ማለት ነው። ሶስተኛዋ ደግሞ እንዳይንቀሳቀስ እግሮቹን በደንብ አድርጋ ትይዛለች። ከዛ በኋላ ከተወሰኑ ደቂቃዎች በኋላ ግለሰቡ ህይወቱ ያልፋል ማለት ነው በሚያሳዝን ሁኔታ። በዛም እንግዲህ መረጃዎችን አጠፋፍተው የባንክ ቡኩንና ሌሎቹን እሱ መሆኑን የሚገልጹ መረጃዎችን በሙሉ ይዘው ቀዳደው ከአካባቢው ይሰወራሉ፣ የሚወስዱትን ነገር ወስደው ማለት ነው። በዚህም እንግዲህ መረጃ የደረሰው ፖሊስ ነገሮችን ካጣራ በኋላ ፍርድ ቤት ቀርበዋል። ፍርድ ቤትም በ20 ዓመት እያንዳንዳቸው ማለት ነው ጽኑ እስራት እንዲቀጡ ወስኖባቸዋል። በፕሬዝዳንቱ ላይ የሐሰት መረጃ አሰራጭታለች የተባለችው ቲክቶከር ካሚላ በፍርድ ቤት የ1 ዓመት እስራት እንደተበየነባት በአሁኑ ሰዓት ተነግሯል። የሚሆነው በጋና ሀገር ሲሆን የጋና ፕሬዝዳንት በ2004 በተደረገው ምርጫ ላይ ምርጫውን አሸንፈው ስልጣን የያዙበት ምክንያት የባዕድ አምልኮ ጋር የተያዘ ነው። በዚህም እንግዲህ ወደ 32 የሚጠጉ ላሞችን የ2004ቱ ምርጫ ለማሸነፍ መስዋዕት አድርገዋል ስትል ትከስ ነበረ። በተለያዩ ሶሻል ሚዲያም በተደጋጋሚ ቪዲዮ ስለቅ ነበር። ታዲያ በዚህ ሶሻል ሚዲያ ላይ ማለትም በቲክቶክ ላይ ወደ 72000 ፎሎወር ያላት እቺ ቲክቶከር ካሚላ በጋና ፕሬዝዳንት ላይ ተደጋጋሚ የሆነ የሐሰት መረጃ በመልቀቋ ምክንያት በፖሊስ ቁጥጥር ስር ውላ ነበር። በዛሬው ዕለትም ፍርድ ቤቱ ለሌሎች ቲክቶከርም ያስተምራል የሚለውን ውሳኔ አስተላልፏል። በዚህም ወንጀለኛ ሆና ስለተገኘች የ1 ዓመት እስራት ፍርድ ቤቱ በይኖባታል በዛሬው ዕለት። ታዲያ የጋና ፍርድ ቤት ይቅጣት ለሌሎች ቲክቶከርና ሶሻል ሚዲያ ላይ ለሚሰሩ ሰዎች ትልቅ መማሪያ ይሆናል ብሎ እንግዲህ ይህንን ውሳኔ አስተላልፏል። ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ልቡን አይቶ እግር ነሳው የተባለው እውነት ነው ጋይስ። በደቡብ አፍሪካ ኢትዮጵያውያንን ጨምሮ በርካታ አፍሪካውያንና የአፍሪካ ስደተኞችን በሀገሪቱ ላይ ሲያስገድል፣ ሲያስደበድብ እንዲሁም ደግሞ ሲያሳግትና ሲያዘርፍ የነበሩ ሰዎች መካከል ከመሪዎቹ ማለት ነው አንደኛው የነበረው አንዲሌ ሶምጋዳ የተባለው የግለሰብ ህይወቱ ማለፉ ነው እየተነገረ የሚገኝ። ከመንግስት የወጣ ምንም አይነት መግለጫ ባይኖርም እንኳን የግለሰብ ባለፈው ሳምንት ላይ በአደባባይ በጥይት ተደብድቦ እንዲሁም ደግሞ ተተኩሶበት ማለት ነው ህይወቱ አደጋ ላይ ነበረ። በህክምና እንግዲህ ለረጅም ቀናት ሲረዳ ከቆየ በኋላ ህይወቱ መጥፋቱ እየተነገረ ይገኛል። ይህ ሁኔታም እንግዲህ በደቡብ አፍሪካ ላይ የሚገኘውን የጸረ ስደተኞች እንዲሁም ደግሞ የዚኖፎቢያ አመጽ ወደ ከፍተኛ ሁኔታ ያደርሰዋል። እንዲሁም ደግሞ ለጥቁሮችና ለስደተኞች ከፍተኛ የሆነ ስጋት ይፈጥራል ተብሎ ይጠበቃል። ከመሪዎቹ መካከል አንደኛው የሆነው የግለሰብም እንግዲህ ምናልባትም ተገሎ ይሆናል ወይም ደግሞ ተገሏል ተብሎ የሚታሰበው በራሳቸው በደቡብ አፍሪካውያን ወይም ደግሞ በመንግስት እጅ ተገሎ ሊሆን ይችላል የሚሉ መረጃዎች እየተዘዋወሩ ይገኛሉ። ራሳቸው ደቡብ አፍሪካውያን ናቸው ይህንን መረጃ በማህበራዊ ትስስር ገጻቸው ላይ ያዘዋወሩ የሚገኙት። እንደሚታወቀው እንግዲህ ይህ አመጽ ማለት ነው ሄዶ የመንግስትን እስከ መበገልበጥ እንዲሁም ደግሞ ስልጣን እስከ መፈለግ ድረስ አድርሷቸው እንደነበረ ይታወቃል። ምናልባትም እንግዲህ እነዚህ ሰዎች የነገር እውነት ሊሆን ይችላል። ነገር ግን ከደቡብ አፍሪካ መንግስት ምንም አይነት የወጣና የተረጋገጠ መረጃ የለም። በዚህ ጉዳይ ላይ ግን ተጨማሪና አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ አብራችሁኝ ቆዩ። መልካም ቀን ይሁንላችሁ። ኢራን ብርቱ ክንዷን አሜሪካ ላይ ማሳረፏን ተከትሎ አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን በይፋ አመነች። በመካከለኛው ምስራቅ የተቀሰቀሰውን ከፍተኛ ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን በዮርዳኖስ በሚገኘው የጦር ሰፈሯ ላይ በደረሰው የኢራን ጥቃት የሁለት አሜሪካውያን ወታደሮች ሕይወት ማለፉን በይፋ አምኖ ተቀብሏል። የአሜሪካ መካከለኛ እዝ ባወጣው አስቸኳይ መግለጫ የኢራን ጦር በሰነዘረው መጠነ ሰፊ ባላስቲክ ሚሳኤል እና የሰው አልባ ድሮን ጥቃት ሁለት ወታደሮች ወዲያውኑ መገደላቸውን ያረጋገጠ ሲሆን አንድ ሌላ ወታደር ደግሞ የደረሰበት ጠፍቶ ፍለጋ እየተደረገበት መሆኑን አምኗል። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየ ሲሆን የመከላከያ ሚኒስትሩ የወታደሮቹ ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አሳውቋል። ሰበር መረጃ በኪየቭ ላይ አስደንጋጭ የሚሳኤል ናዳ ወረደ። ሩሲያ በዩክሬን መዲና ኪየቭና በአካባቢዋ ባሉ ክልሎች ላይ እጅግ አውዳሚና መጠነ ሰፊ የባለስቲክ ሚሳኤል ጥቃት ሰንዝራለች። በጥቃቱ ምክንያት በአሁኑ ሰዓት በከተማዋ የድንገተኛ አደጋ የታወጀ ሲሆን በተለያዩ አካባቢዎች ተከታታይና ከፍተኛ የፍንዳታ ድምጾች እየተሰሙ መሆኑ ተረጋግጧል። የሀገር ውስጥ የክትትል ምንጮች እንደገለጹት ከሆነ በጥቂት ደቂቃዎች ውስጥ ብቻ ከ6 እስከ 12 የሚደርሱ የባለስቲክ ሚሳኤሎች በከፍተኛ ፍጥነት ወደ ዋና ከተማዋ አቅጣጫ እየተወረወሩ መግባታቸውን ተመልክተዋል።
ሰበር መረጃ። ዋሽንግተን እውነታውን ለመደበቅ አልቻለችም። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን በይፋ አምናለች። በመካከለኛው ምስራቅ የተቀሰቀሰውን ከፍተኛ ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ መከላከያ ሚኒስቴር በዮርዳኖስ በሚገኘው የጦር ሰፈር ላይ በደረሰው የኢራን ጥቃት የሁለት አሜሪካውያን ወታደሮች ሕይወት ማለፉን በይፋ አምኖ ተቀብለዋል። የአሜሪካ መካከለኛ እዝ ባወጣው አስቸኳይ መግለጫ የኢራን ጦር በሰነዘረው መጠነ ሰፊ የባሊስቲክ ሚሳኤልና የሰው አልባ ድሮን ጥቃት ሁለት ወታደሮች ወዲያውኑ መገደላቸውን ያረጋገጠ ሲሆን አንድ ሌላ ወታደር ደግሞ የደረሰበት ጠፍቶ ፍለጋ እየተደረገ መሆኑን አምኗል። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየች ሲሆን መከላከያ ሚኒስቴሩ የወታደሮቹን ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አስታውቋል። ሰበር መረጃ ተሰምቷል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ ኢራንን አስጠንቅቀዋል። ኢራን አንዳች ጥይትና አንዳች የድሮን ጥቃት ወይም ደግሞ ሌላ ተመሳሳይ ጥቃት በሳውዲ አረቢያ ላይ የምትፈጽም ከሆነ በእኛ እንደፈጸመችው ቆጥረን ምላሽ ለመስጠት እንገደዳለን ሲሉ ኢራንን አስጠንቅቀዋል። የኢራኑ አይርጂሲ የገልፍ ሀገራትን እያጠቃ ከመሆኑ ጋር ተያይዞ ሳውዲ አረቢያ ላይ በሚገኝ ማንኛውም ቦታ ላይ ጥቃት የሚፈጽመው ከሆነ ባለን ስምምነትና እንዲሁም ደግሞ ራሳችን አንዳችንን የመጠበቅ ከፍተኛ ተባለ እንግዲህ የፊርማ ማኖር ስነ ስርዓት አስመልክተው እንግዲህ እኛ ሳውዲ አረቢያንን ለመጠበቅ ኃላፊነትን ወስደናል። ስለዚህ በፓኪስታንም ሆነ እንዲሁም ደግሞ በሳውዲ አረቢያ ላይ መካከል ያለውን የጦር አላይመንት ወይም ደግሞ ስምምነትን ሊያፈርስ የሚችል አንዳች ጥቃትን በሳውዲ አረቢያ ላይ የምታደርስ ከሆነ ኢራን ላይ በተቃራኒ ቆሜ ውጊያ ከፍታለሁ ስትል ፓኪስታን አስታውቃለች። የፓኪስታኑ የውጭ ጉዳይ ሚኒስትርና ዋና ጦር አዛዥ አሚሩም ጭምር በከፍተኛ ሁኔታ ላይ ያስጠነቀቁ ይህ ጉዳይ በኢራን ላይ አንዳች ከፍተኛ ተባለ እንግዲህ ጥቃት ላይ በሳውዲ አረቢያ ላይ የሚያደርሱ ከሆነ የኢራን ሹማምንቶችን ለማጥቃት ዝግጁ ነን ሲሉም ተደምጠዋል። የአየር ኃይላቸውና የምድር ኃይላቸው ሙሉ በሙሉ መዘጋጀቱና ሳውዲ አረቢያንን ሙሉ በሙሉ ለመጠበቅ በቀቡት ቃል መሰረት ያለሳቸው ፈቃድና ምንም ደግሞ ያለሳቸው ማንኛውም አይነት እንግዲህ ይሉኝታ በሳውዲ አረቢያ ላይ ምንም አይነት ጥቃት እንዳይፈጸም ትክክለኛ የተባለ ማስረጃዎችና እንዲሁም ደግሞ ትክክለኛ የተባሉ እንግዲህ አላይመንቶችን በሚያፈርሱ ሁኔታ ላይ ኢራን በምንም አይነት ሁኔታ ላይ ጥቃት እንዳትፈጸም ከልክለዋል። ይህን ተከትሎ ይህንን ተላልፋ የምትገኝ ከሆነ ኢራንን ለመዋጋት ወይም ደግሞ በተቃራኒ ቆሞ ምላሽ ለመስጠት እንገደዳለን ሲል ፓኪስታን ዛሬ በሰጠችው መግለጫ ለማወቅ ተችሏል። ጠቅላይ ሚኒስትሩና እንዲሁም ደግሞ መከላከያ ሚኒስትሩ ዋና ጄኔራሉና እንዲሁም ደግሞ የጦር አዛዡም ጭምር በሳውዲ አረቢያ ላይ አንዳች የድሮንም ሆነ የሚሳኤል ጥቃት ላይ ቢደርስ እኛ ምላሽ ለመስጠት ዝግጁ ነን ከማለት ውጪ የኢራኑ አይርጂሲ እስካሁን እስከዚህ ደቂቃ ድረስ የሰጠው ምላሽ ግን የለም። አይርጂሲ አሁንም በርካታ የተባሉ የገልፍ ሀገራትን የአሜሪካ ንብረቶች ላይ ጥቃት የሰነዘረ ሲሆን በዚህም ደግሞ በምንም አይነት ሁኔታ ላይ እነዚህን የገልፍ ሀገራትን ሉዓላዊነት የሚጋፋ ነገር አለማድረጉን አይርጂሲ ገልጿል። ነገር ግን በአይርጂሲ ውስጥ ላይ የሚገኙ በአይርጂሲ እንደገለጸው ከሆነ በገልፍ ሀገራት ላይ የሚገኙ የአሜሪካ ንብረቶችን እንደሚያወድምና የማንንም እንግዲህ ማስፈራሪያም ሆነ ዛቻ እንደማይቀበል ግን በይሉንታና እንዲሁም ደግሞ በድፍረት ወጥቶ መናገሩን ዛሬ ዙልፊጋር ተናግሯል። ኢብራሂም ዙልፊጋር እንደተናገሩት ከሆነ አሜሪካ ተደጋጋሚ የተባሉ መሰረተ ልማቶች ላይ ጥቃት ያደረሰችብን ትገኛለች። ድልድዮች፣ መሰረተ ልማቶች፣ የኃይል አማራጮች ሁሉ ተመቷል። እኛም በዚህ አቀባበል ማለት ነው ከፍተኛ ተባለ እንግዲህ ምታችን በአሜሪካ ንብረቶች ላይ ያነጻጸረ ጥቃት ግን በገልፍ ሀገራት እንፈጽማለን ሲሉ ዛቻውን አስተባብለው